ለ38 ዓመታት ሙሉ በአልጋ ላይ ተኝቶ ተስፋ ቆርጦ ነገር ግን በአንድ ቃል ብቻ ሕይወቱ የተቀየረለትን የአንድ በሽተኛ ታሪክ በዝርዝር እናያለን። ቅድስት ቤተ ክርስቲያን አራተኛውን የዐቢይ ጾም ሳምንት መጻጉዕ በማለት ሰይመዋለች። በኢየሩሳሌም በበግ በር አጠገብ ቤተሳይዳ የተባለች መጠመቂያ ነበረች። ይህች መጠመቂያ 5 የመመላለሻ ስፍራዎች ወይም የመመላለሻ በረንዳዎች ነበሯት። በእነዚህ በረንዳዎች ላይ ብዙ ሕመምተኞች፣ ዕውሮች፣ አንካሶችና ሽባዎች ይተኙ ነበር። በዚያ ስፍራ የእግዚአብሔር መልአክ ከሰማይ ሲወርድ ውሃው ይናወጥ ነበር። ውሃው በተናወጠ ጊዜ ቀድሞ የገባ ከማንኛውም ደዌው ይፈወስ ነበር። ይህ ቦታ የተስፋም የጭንቀትም ቦታ ነበር። የተፈወሱት በደስታ ሲመለሱ፣ ያልተፈወሱት በተስፋ መቁረጥ፣ አንዳንዴ በታላቅ ተስፋ ይመለሱ ነበር። በዚያ ካሉት በሽተኞች መካከል አንዱ ለ38 ዓመታት የታመመ ሰው ነበር። 38 ዓመት ማለት ቀላል ጊዜ አይደለም። 38 ዓመት አንድ ትውልድ የሚያልፍበት ጊዜ ነው። ተስፋ የሚሟጠጥበት ጊዜ ነው። አስታማሚ፣ ቤተሰብ፣ ወዳጅና ዘመድ የሚሰለችበት ጊዜ ነው። ይህ ሰው ሽባ በመሆኑ ውሃው ሲናወጥ ቀድሞ ለመግባት አቅም አልነበረውም። በየቀኑ በተስፋ ይኖራል። የሚፈወስበትን ቀን ይናፍቃል። በየቀኑ ግን ሌላ ሰው ቀድሞት ይገባል። ለተጨነቁትና ተስፋ ለቆረጡት ፈጥኖ የሚደርሰው ኢየሱስ ክርስቶስ ወደዚህ ቦታ መጣ። በዚያ ካሉት ብዙ በሽተኞች መካከል ይህን ለረጅም ዘመን የታመመ ሰው አየው። ኢየሱስ ወደ እርሱ ቀርቦ አንድ የሚገርም ጥያቄ ጠየቀው። ልትድን ትወዳለህን? አለው። መዳን እንደሚፈልግ ጠፍቶት አይደለም፣ ለሁለት ምክንያት ጠይቆታል እንጂ። የመጀመሪያው ኢየሱስ ክርስቶስ የሰዎችን ነጻ ፈቃድ ተጠቅሞ እንደሚሰራ ለማጠየቅ ሲሆን፣ ሁለተኛው ደግሞ ኢየሱስ ክርስቶስ በተለያየ ምክንያት ማለትም በጸበልም ካለ ጸበልም እና ይሁን ብሎ በመናገር እንደሚያድን ለማስረዳት ነው። ሰውየው የመለሰው አዎ ብሎ ሳይሆን ውሃው በተናወጠ ጊዜ በመጠመቂያው ውስጥ የሚያኖረኝ ሰው የለኝም ነበር ያለው። መጻጉዕ የጠበቀው ሰው እንዲረዳው ነበር። የቆመው ግን የዓለም መድኃኒት እንደሆነ አላወቀም ነበር። መጻጉዕ ኢየሱስ ክርስቶስ ሲያናገረው ወጣት ስለሆነ ወደ መጠመቂያው እንዲያስገባው ወይም ሌላ ሰው እንዲፈልግለት በማሰብ ነበር። ኢየሱስ ክርስቶስ ተነሳና አልጋህን ተሸክመህ ሂድ አለው። በዚያው ቅጽበት ሰውየው ዳነ። አልጋውን ተሸከመ፣ መሄድ ጀመረ። ይህ ተአምር የሆነው በሰንበት ቀን ነበር። ይህም በአይሁድ መሪዎች ዘንድ ትልቅ ክርክር አስነሳ። ነገር ግን ለሰውየው ከ38 ዓመት እስራት መፈታት ነበር። አይሁዶች በሰንበት እንዴት ይፈወሳል ብለው በክፋት ተነሱበት። የሰንበት ፈጣሪ መሆኑን አላወቁምና። መጻጉዕ የተደረገለትን ሁሉ በመርሳት ኢየሱስ ክርስቶስ በአይሁዶች ክፉ ምክር ተይዞ በፍርድ አደባባይ በቆመ ጊዜ የሐሰት ምስክር ሆኖ ቀረበ። ታሞ የተነሳ እግዚአብሔር ረሳ የተባለው ብሂል በመጻጉዕ ላይ ተገለጠ። ሰንበትን ሽሮ ፈወሰኝ፣ ጉልበቴ ሳይጠና በጭካኔ አልጋዬን አሸከመኝ ብሎ ባለውለታውን ከሰሰ። ያሳለፈውን 38 የስቃይ ዓመታት ረሳ። ኢየሱስ ክርስቶስም አይሁዶች ካደረሱበት መከራ በላይ መጻጉዕ በጥፊ የመታው አመመው፣ ተሰማው። ለምን ትመታኛለህ አለው። ባመኑት መከዳት፣ ውለታ በዋሉለት መበደል ከሁሉም በላይ ያማልና። ከመጻጉዕ ታሪክ የምንማረው ወሳኝ ነገር፣ አንደኛ ሰው የለኝም አትበል። መጻጉዕ ሰው የለኝም ብሎ ነበር። ነገር ግን የሰው ሁሉ ጌታ መጣለት። ሰዎች በከዱና በረሱ ጊዜ እግዚአብሔር ያከብርሃል። ሁለተኛ የጊዜ ርዝመት ለእግዚአብሔር እንቅፋት አይደለም። 38 ዓመት ለሰው ልጅ ረጅም ነው፣ ለእግዚአብሔር ግን አንድ ቃል ይበቃዋል። ሶስተኛ ከፈውስ በኋላ ያለው ሕይወት። በኋላ ላይ ኢየሱስ ክርስቶስ ሰውየውን በመቅደስ አግኝቶት ከዚህ የባሰ እንዳይደርስብህ ደግመህ ኃጢአት አትስራ ብሎታል። ይሄ መንፈሳዊ ፈውስ ከስጋዊ ፈውስ እንደሚበልጥ ያሳየናል። አንድም በዕለተ ዓርብ በአይሁድ የፍርድ አደባባይ ሲቆም ሐሰተኛ ምስክር ሆኖ እንዳይቆም ሲያስጠነቅቀው ነበር። የመጻጉዕ ታሪክ የሚያስተምረን ተስፋ መቁረጥ እንደሌለብን ነው። ምናልባት አንተም በችግር ውስጥ የሚረዳ ሰው የለም እያልክ ይሆናል። ነገር ግን ልክ እንደ መጻጉዕ ኢየሱስ ክርስቶስ ዛሬም ወደ አንተ ይመጣል። በትዕግስት ጠብቅ፣ በተስፋ ተራመድ። መጻጉዕ በኃጢአት ወድቀው የነበሩ የአዳም ዘር ምሳሌ ነው። 38 ዓመት በበሽታ መኖሩ የአዳም ዘር በመከራ የቆየበት ዘመን ምሳሌ ነው። ሰው የለኝም ማለቱ በኦሪት የነበሩ ነቢያት ሰው ማዳን አለመቻላቸው ምሳሌ ነው።